ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ መረጃና በአዲስ ልዩ ልዩ መረጃዎች መጥተናል። አሁንም ከቤቶች ልማት አልወጣንም። ዛሬ ደግሞ ስለ መምህራን እንግዲህ ባለፈው በተከታታይ መምህራን እና ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም በተመሳሳይ ጊዜና ሰዓት ወደ እናንተ አዳዲስ መረጃዎችን ይዘን መጥተናል። በዛሬው መረጃችን ደግሞ ስለ መምህራን የኮንዶሚኒየም የቤት ልማትና የማህበራት አደረጃጀትን በተመለከተ መረጃዎችን ስናስተላልፍ ነበረ። ዛሬ ደግሞ እንግዲህ እንደ መረጃዎች እንደሚያሳዩት ለመምህራን ኮንዶሚኒየም ቤቶችን በማህበር ለመስራት ቦታ ተሰጥቷቸዋል። በዚህ ቦታ ላይ የአዲስ አበባ ከንቲባ አዳነች አቤቤ ምን አሉ? ከዚህ ጋር ምን ያህል ቤቶች ይገነባሉ? ምን ያህል መምህራን ተደራጅተዋል? እንግዲህ ከዚህ በፊት መረጃዎች እንዳቀረብንላችሁ ወደ 54,000 ቤት ይቆጥቡ የነበሩ ግን በማህበር ተደራጅተው ቦታ የተሰጣቸው እንደነበሩ፣ የተወሰኑት ደግሞ ሊሰጣቸው የተዘጋጀ እንደነበረ፣ ከነዚያ መካከል መምህራን መንግስት በተወሰነ መልኩ ድጎማ አድርጎላቸው ሊሰጣቸው እንደነበረ ተነግሮ ነበር። ይሄው በይፋ እንግዲህ ለምን ያህል ሰዎች ምን ያህል ቤቶች ሊሰሩ ታሰቡ የሚለውን መረጃ ወደ እናንተ ይዘን እንመጣለን። ለቻናላችን አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ይሆንልን። መረጃ መሰረት መንግስት እንግዲህ ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን በመምህራን በኩል በማህበር በማደራጀት የዲዛይን ስራዎችን በማከናወን ኮንትራክተሮችን በመለየት አስፈላጊውን እንግዲህ ድጋፍ ሲያደርግ ቆይቷል። መንግስት በቤቶች ልማትና ኮንስትራክሽን በኩል በዲዛይንም በማማከርም በኮንስትራክሽን አዋጭነትም ድጋፍ ሲያደርግ ቆይቷል። በዚህም ለመምህራን ክብር ሲባል ወደ 5 ቢሊዮን ብር እንግዲህ ወጪ እንዳደረገ መንግስት ተነግሯል። በዚህ መሰረት የመምህራን የመኖሪያ ቤት ግንባታ እንግዲህ ህጋዊ ማህበራት ተብለው ተመርጠው ወደ ግንባታ እንዲገቡ ዛሬ የትውውቅ ስራ ተሰርቷል። በዚህ መሰረት እንግዲህ መምህራን በ57 ህጋዊ ሰውነት ባላቸው ማህበራት የተደራጁ 6194 መምህራን ናቸው። እንግዲህ ህጋዊ ማህበራት አሟልተው መስፈርቱን የሚያሟሉ መስፈርት ማሟላት ብቻ ሳይሆን ከባንክ ጋር ትስስር ፈጥረው ቅድመ ክፍያውን መቆጠብ የቻሉ የባንክን 30%፣ 25% ቆጥበው ቅድመ ክፍያ ከፍለው ወደ ቤት ግንባታ የመጡ በአጠቃላይ 57,000 ማህበራት ናቸው። በእነዚህ ውስጥ እንግዲህ አጠቃላይ ያለው የመምህራን ብዛት 6194 ማህበር። በዚህ 6194 መምህራን እንግዲህ በ57 ማህበራት ተደራጅተው ህጋዊ እውቅና ተሰጥቷቸው ቅድሚያ ክፍያ ከፍለው የቤት ግንባታቸውን ለማስጀመር በቤቶች ልማት በኩል ሁሉ ነገር አልቆለት እንደተጀመረ በመረጃው በሪፖርቱ ተነግሯል። መንግስት 5 ቢሊዮን ብር ወጪ አድርጎ በመሰረታዊነት ለመምህራን ብሎ እንግዲህ ከተማ አስተዳደሩ እንደተናገረው ለመምህራን ክብር በመስጠት ለመምህራን ማበረታቻ በማድረግ ከአምር በላይ ካሳ በመክፈል ለመሬቱ ለመምህራን እንግዲህ ስጦታ አበርክተዋል ማለት ነው። በዚህ መሰረት 57 ህጋዊ ሰውነት ባላቸው ማህበራት የተደራጁ 6194 መምህራን በዚህ ማዕቀፍ ውስጥ እንዲሰሩ ሊደረግ መሆኑ ተነግሯል። የሚጠበቅባቸውን እንግዲህ ከዚህ በፊት 25% መቆጠብ ወይም ቅድመ ቁጠባ ማድረግ አለባቸው። በዚህም 4 ቢሊዮን ብር ገደማ መቆጠባቸው ተረጋግጧል። 57 ማህበራት ማለት ነው። ወይም 6194 መምህራን 4 ቢሊዮን ብር ገደማ የአጠቃላይ የቤቱን ዋጋ 25% መቆጠባቸው ተረጋግጧል። 25%
ቆጥበው ቀሪው 75 በመቶ ግን ከባንክ ጋር የፋይናንስ አማራጭ እንዲመቻችላቸው ተደርጓል። ባንክ ነው የሚከፍለው 75%ን። ከዚያ በኋላ ለባንክ እነሱ ዕዳቸውን እንደሚከፍሉ ተረጋግጧል። ወቅታዊ አማካይ የሊዝ ዋጋው 24 ቢሊዮን ብር ነው። እንግዲህ የተገመተው 40 ሄክታር መሬት ነው በነፃ እንግዲህ የቀረበላቸው። መሬቱ በነፃ ነው የቀረበ። አማካይ የሊዝ ዋጋው ግን 24 ቢሊዮን ብር የሚገመት መሆኑን እንግዲህ በመረጃው ተገልጿል ማለት ነው። መንግስት እንግዲህ በቅድም እንዳልኳችሁ ከ5 ቢሊዮን ብር በላይ የካሳ ወጪ ሸፍኖላቸዋል ማለት ነው። ይከፍላሉ። ሊዝ ላይ የሚከፍሉት ነገር አለ፣ ግን አትሊስት ካሳውን ከሊዙ በተጨማሪ የመሬቱን ሊከፈል የሚገባውን ካሳ መንግስት ሸፍኖላቸዋል ማለት ነው። እንግዲህ ከተማ አስተዳደሩ መምህራንን በማህበር በማደራጀት የዲዛይን ስራ በመስራት ኮንትራክተሮችን የተሻለ ፕራይስ በማቅረብ የተሻለ ጥራት ሊሰሩ የሚችሉ ኮንትራክተሮችን በማምጣት ለመምህራን እንግዲህ ድጋፍ ሲያደርግ መቆየቱን ተናግረዋል። መምህራን የሳይት እጣ አውጥተው ተረክበዋል ማለት ነው። እንግዲህ የ57ቱ ማህበራት የት ሳይት የትኛው ቦታ እንደሚሰሩ 57ቱም ማህበራት እጣ ወጥቶላቸው ሁሉም በእጣቸው መሰረት ማስገንባት እንዲጀምሩ ይፋ ተደርጓል ማለት ነው። እውነት ለመናገር መክፈል ለሚችሉ በተለይ 25%ን ቀላል ክፍያ አይደለም። ያንዳንዶቹ 25% በራሱ 600 ሺህ አለ፣ 1 ሚሊዮን አለ፣ 500 ሺህ አካባቢ አለ። እንደ ቤቱ ስፋት ማለት ነው። ባለ 1 መኝታ ባለ 2 መኝታ እያለ ሲሄድ የሚከፍሉት ክፍያ አለ። ከዚህ አንጻር የእውነት መምህራን ራሱ እንዴት አይነት እንግዲህ ይህንን ለማሟላት ሳክሪፋይ እንዳደረጉ ያስታውቃል። መንግስት ደግሞ በሌላኛው ሳይድ እነሱን ለመደገፍ ያደረገው ጥረት ቀላል የሚባል አይደለም። በዚህም እንግዲህ መምህራን እንኳን ደስ አላችሁ ማለት እንወዳለን። ይሄ እንግዲህ ቤት ተጠናቆ ግንባታው ተጠናቆ የተሻለ ኑሮ የሚያሻሽሉበት እንደሚሆን እንገምታለን። እንግዲህ መምህራን በዚህ መልኩ ይፋ ተደርጓል። የሌሎችም የቤቶች ልማት እንግዲህ ይቀጥላል ተብሎ ይታሰባል። በ2018 ብዙ ነገሮችን ይሰራሉ ብለን እናስባለን። ለመረጃውን እንግዲህ በዚህ የዛሬው የዕለቱ መረጃ ይህንን ይመስል ነበረ። ስለተከታተላችሁን እያመሰገንን ሌሎች ቤትና በቤት ነክ የሆኑ መረጃዎች እንደደረሱን ወደ እናንተ የምናቀርብ ይሆናል። የኮንዶሚኒየም ዋጋ እንዲሁም ሌሎች ተጨማሪ ቤቶች በማህበራት እየተሰሩ ያሉ እንዳሉ ከመምህራን ውጭ ብዙ ማህበራት ወደ 54,000 የሚሆኑ ሰዎች በማህበራት ተደራጅተው እየሰሩ እንዳለ ከዚህ በፊት በመረጃውን ሰርቼላችሁ ነበረ። የዛሬው ደግሞ መምህራን ላይ ብቻ ያተኮረ 57 ማህበራት በመምህራን የተደራጁ 6194 መምህራን ተደራጅተው እንግዲህ የቤት ግንባታቸውን በይፋ እንዲጀምሩ በከተማ አስተዳደሩ ተገልጿል ማለት ነው። መምህራን እንግዲህ ይህንን ሰርተው ልጆቻቸውን ቤተሰቦቻቸውን የቤት ባለቤት ለማድረግ ጥረት መደረጉን እናበረታታለን። በባንክ ያለውን ብድርም ከፍለው የተሻለ ኑሮ እንዲኖሩ ወደፊት እንመኛለን። ለዕለቱ የነበረን መረጃ ይህንን ይመስላል። በሌላ መረጃ በሌላ ቀን እስከምንገናኝ ቸርን ሰንብት። መልካም ጊዜ። ሰላም ውድ የቻናላችን